የማህፀን ኢንፌክሽን እና የሽንት ቱቦ ኢንፌክሽን ልዩነታቸውን ነው የምናየው። ምልክቶቹና ህክምናቸውንም ምን ይመስላሉ የሚለውን በዛው እናያለን። ዶክተር ሀረግ ነኝ የማህፀንና ጽንስ ሐኪም። በተለይ አሁን ሴቶች ላይ ማህፀንና ሽንት ፊኛ ጎን ለጎን የተቀመጠ ስለሆነ እንደ ህመም ሲጀምር ብዙ ጊዜ ከእምብርት በታች ያለ ህመም ነው የሚኖረው። ሽንት ፊኛ ኢንፌክሽን ሲኖር ዋና ምልክቶቹ ከሽንት ጋር ተያይዞ በተለይ ብላደር የሽንት ፊኛ ሲስታይተስ ሲኖር ከእምብርት በታች ያለ ውጋት ሊኖር ይችላል። ሽንት ሲሸኑ ማቃጠል፣ ማጣደፍ፣ ሽንት ቤት እስክትደርሱ ድረስ በጣም ማሯሯጥ፣ ስትሄዱ ግን መጠኑ ትንሽ ሊሆን ይችላል። ስትሸኑ ማቃጠል፣ ማስማጥ፣ ሽንት ከለሩ ሊደፈርስ ይችላል፣ ሽታ ሊያመጣ ይችላል። ይሄ በዋናነት የሽንት ኢንፌክሽን ምልክት ነው። አንዳንዴ ፓይሎኔፍራይተስ ወደ ላይ ከፍ ካለ ከኩላሊት ከጀመረ ደግሞ ጎን ላይ ውጋት ሊኖር ይችላል። ብርድ ማለት፣ ቺልስ ራይገርስ፣ መስል ክራምፕ፣ መቆረጣጠም፣ ራስ ምታት፣ ትኩሳት፣ ሲስተሚክ ማኒፌስቴሽን ሊኖር ይችላል። የኩላሊት ሲሆን ከበድ ይላል። ብዙ ጊዜ የሽንት ፊኛ ሲሆን ያን ያህል ከባድ ምልክት ላይኖር ይችላል። ብዙ ጊዜ ከግንኙነት ጋር ተያይዞ በተለይ ህመም ያለው ግንኙነትም ከነበረ ግንኙነት በተደረገ በጥቂት ቀናት ውስጥ ማቃጠል፣ ማፋጠኑ ቶሎ ሊመጣ ይችላል። በተለይ የፈሳሽ ድርቀት ያለባቸው ሴቶች ላይ። ወደ ማህፀን ኢንፌክሽን ስንመጣ ምልክቱ በባክቴሪያ መጣ፣ በፈንገስ መጣ፣ ምን አይነት ነው የሚለው ይወሰናል። ብዙ ጊዜ የፈንገስ ኢንፌክሽን ሲሆን ይስት ኢንፌክሽን የሚባለው በጣም ማሳከክ፣ አይብ የመሰለ እርጎ የመሰለ የተበጣጠሰ ፈሳሽ ሊኖር ይችላል። ብዙ ጊዜ ፈሳሹ ሽታ የለውም፣ ግን ሽንት ሲሸኑ ከውጭ የሚያሳክካችሁ ቦታ በጣም ሊያቃጥላችሁ ይችላል። ስለዚህ የተቀላቀለ ምልክት ሊኖር ይችላል። የባክቴሪያ ሲሆን ብዙ ጊዜ ቀጭን በዚያ ያለ ፈሳሽ ሊሆን ይችላል። ባክቴሪያል ቫጂኖሲስ ሲሆን እንደ ጎኖሪያ አይነት የአባላዘር በሽታዎች ሲሆኑ ደግሞ እንደ መግል የመሰለ በጣም የወፈረ ሊሆን ይችላል። እንደ ክላሚዲያ ኤኒዌይስ እንደ አለው ባክቴሪያ አይነት ሽታ ያለው የበዛ ፈሳሽ ሊሆን ይችላል እና ብዙ ጊዜ ከእምብርት በታች ምቾት መንሳት ሊኖር ይችላል። የማህፀን ኢንፌክሽን ላይ ፐልቪክ ኢንፍላማቶሪ ዲዚዝ የምንለዋል። ኢንፌክሽኑ ወደ ውስጣዊ የማህፀን ክፍሎች ሲገባ አንዳንዴ ኦቫሪ፣ እንቁላል አምራች የማህፀን ቱቦች እዛ ድረስ ሊደርስ ስለሚችል ሰውነት በጣም ሊቆጣ ይችላል። እንደዛ ሲሆን ከፍተኛ ህመም አለ። ጓንት አድርገን እጃችንን ቼክ ስናደርግ ማህፀን ሲነካ ህመም ሊኖር ይችላል። ደም ላይ ምርመራ ስናደርግ ሲቢሲ ላይ ነጭ ደም ሴል ሊጨምር ይችላል። ኤስአር ኢንፌክሽን ምልክቶች በደንብ ሊኖሩ ይችላሉ። ስለዚህ ከፍተኛ የሆነ የማህፀን ኢንፌክሽንም ካለ ቅድም የኩላሊት ኢንፌክሽን እንዳልኳችሁ ከፍተኛ ሲሆን ብርድ ማለት፣ ማቅለሽለሽ፣ ማስመለስም ሊኖር ይችላል። ከእምብርት በታች ሲነካ እዚህ ጎንም ላይ በጣም ከፍተኛ ህመም ሊኖር ይችላል። ስለዚህ ዋናው ልዩነቱ ምንድነው? የሽንት ኢንፌክሽን ሲሆን ሽንት ላይ ነው ብዙ ምልክቱ የሚታየው። ግን አንዳንድ የማህፀን ኢንፌክሽኖች አባላዘሮች አብሮ ማጣደፍ፣ ሽንት ላይ ማቃጠል፣ እንደዚህ አይነት ምልክቶችን ተያያዥነት ሊያመጡ ይችላሉ። ለማንኛውም ቦታው ተቀራራቢ ስለሆነ ለመለየት ከከበዳችሁ አቅራቢያችሁ ያለ ሐኪም ሂዳችሁ የማህፀን ነው የሽንት ኢንፌክሽን ነው የሚለው ይለያል። አባላዘር ከሆነ ደግሞ ባለቤታችሁ የወንድ ጓደኛ መታከም ስለሚኖርበት ምን አይነት ኢንፌክሽን ነው የሚለው ይለያል። የፈንገስ አይነት ሲምፕል ኢንፌክሽኖች ከሆኑ በግንኙነት ካልተላለፉ ሴትን ብቻ ማከም በቂ ይሆናል።